ስለዚህ የእምነት ጸሎት ኃጢአትን ያስተሰርያል አይደል? አዎ። ስለዚህ ቅዱሳን ለእኛ በሚያደርጉት ጸሎት እግዚአብሔር የኃጢአት ይቅርታ መስጠት ይችላል። ገደብ የለውም። እግዚአብሔር ምንም ይኸው ግልጽ ጥቅስ ነው ያለው። እኛ አባታችንን እግዚአብሔርን ሄደን አባ አባ ብለን ጌታ ጌታ ብለን ኃጢአታችንን ይቅር በለን ብለን መጸለይ እንችላለን፣ አድርገናል። ቤተክርስቲያንም እንኳን ስንሄድ እኮ እግዚአብሔር ይፍታችሁ ስንባል እኮ ምንድን ነው የምንባለው እኮ? ሊቅ ሊቀ ካህን ስራ ኃጢአት ወደምሳ ሲያበሳ ዘዋቦሙ ስልጣነ ለሐዋርያት። ሊቅ የካህናት አለቃ ክርስቶስ ኢየሱስ ስልጣንን ለሐዋርያት በሰጣቸው በደሙ በኢየሱስ ክርስቶስ በኩል እግዚአብሔር ይፍታችሁ ነው እኮ የምንባለው። በማን ስልጣን? በኢየሱስ የማዳን ስራ ነው ኃጢአት ይቅርታን ራሱ የምናገኘው። እና ወደ አባታችንማ እንደምንጸልይ እኮ ማለት ነው በቤተክርስቲያን እኮ እንጸልያለን። አባታችን በሰማይ የምትኖር ስምህ ይቀደስ ይታያል። ይህ እኮ እንድንጸልይ የቻልነው እኮ የልጅነትን መንፈስ ስለተቀበልን። እግዚአብሔር በልጁ በኢየሱስ ክርስቶስ የልጅነትን ስልጣን ሰጥቶናል። ስለዚህ አባታችንን መጠየቅ እንችላለን። እኛ አባታችንን መጠየቅ ብቻ አይደለም፣ በአንዲት ቤተክርስቲያን ውስጥ በቅዱሳን ህብረት ውስጥ ያለን ክርስቲያኖች ስለሆነ አንዳችን ለአንዳችን ደግሞ ምን እንላለን? እንጸልያለን። ሮሜ ምዕራፍ 10 ቁጥር 1 ላይ አውጭልኝ። ምዕራፍ 10 ቁጥር 1 ላይ እሺ፣ ምን ይላል? ወንድሞች ሆይ የልቤ በጎ ፈቃድና ስለ እስራኤል ወደ እግዚአብሔር ልመናዬ እንዲድኑ ነው። ይሄንን ማን ነው እያደረገ ያለው? ጳውሎስ። አዎ ጳውሎስ። ወደ ማን ነው እየጸለየ ያለው? ወደ እግዚአብሔር። ምን እንዲሉ? የልቤ በጎ ፈቃድና ስለ እስራኤል ወደ እግዚአብሔር ልመናዬ ምን እንዲሉ ነው አለ? በእግዚአብሔር በጎ ፈቃድ እንዲኖሩ፣ እንዲድኑ። አዎ እንዲድኑ ቃላቶች ላይ መጠንቀቅ አለ። እሺ እንዲድኑ። ማን ነው ይህንን ምልጃ እያቀረበ ያለ? ጳውሎስ። በጣም ጥሩ። ስለዚህ ይሄንን ይመስላል ማለት ነው። ሌላ ጥያቄዎች ምንድን ነው? ሌላ ጥያቄ አሁን ለምሳሌ በፕሮቴስታንት ሰው አምኖ ነው መዳን የሚችለው አይደለ? ካመንክ በኋላ ነው። አምኖ ሳይሆን በእምነት ብቻ ነው። በእምነት ብቻ ነው። በእምነት ብቻ። እና የእናንተን አረዳድ ብትነግረኝ። ስራን ሲደመር ብላችሁ ነው ወይስ ካመናችሁ በኋላ ያ ያመናችሁበት ከእግዚአብሔር ያገኛችሁት ስልጣን ወይም ደግሞ እሱን የመምሰል ቅዱስነት ህይወት ነው የሚያስገድዳችሁ? ነው ሌላ ጊዜ እናድርገው። ባራ እንቀጥል፣ ምንም ችግር የለውም። እንቀጥል። በጣም ጥሩ። በጣም በሚገርም ሁኔታ የፕሮቴስታንቱን አስቀድሜ ይለኛል። የፕሮቴስታንቱ የመዳን ትምህርት በመጽሐፍ ቅዱስ ላይ የተጻፈው የመዳን ትምህርት እንዳልሆነ የምናውቀው ምን ብሎ ነው የሚጀምረው? መዳን በእምነት ብቻ እና ብቻ ነው ብሎ ነው የሚጀምረው አይደለ? እንደዛ ነው። ሶላ ፊዴ። የምርም ግን መጽሐፍ ቅዱስ ይህንን ትምህርት ያውቀዋል ወይ? በፍጹም አያውቀውም። እንደውም ለመጽሐፍ ቅዱስ እንግዳ የሆነ ትምህርት ነው። ባይሆን መጽሐፍ ቅዱስ በተቃራኒው የሚያውቀው እምነት ብቻ የሚለውን ሳይሆን ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ ብሎ የያዕቆብ መልእክት ምዕራፍ 2 ቁጥር 24 አንድ የስኩን ጥቅስ አንብቢልኝና ወደኛ ማብራሪያ ያገባል። እሺ፣ የያዕቆብ መልእክት ምዕራፍ 2 ቁጥር 24 አንብቢ እስኪ። አንዴ ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ። ሰው በምን ጭምር ይጸድቃል አለ? በስራ። እምነት ብቻ ግን አያጸድቅም እያለ ነው። አዎ። እዚህ ኤክስ እምነት ብቻ የሚለው የፕሮቴስታንት ትምህርት የመጽሐፍ ቅዱስ ትምህርት ሳይሆን የሰዎች ትምህርት እንደሆነ በዚህ ተረዳል። አሁን የኛን ላስረዳሽ። የኛ የመዳን ትምህርት ምን እንደሆነ ላስረዳችሁ። የኛ የመዳን ትምህርት እጅግ በጣም መጽሐፍ ቅዱሳዊ ሐዋርያዊ ትውፊቱን የያዘ ነው። እኛ በእምነት እንደሚዳን እናምናለን። ሰው እንደምታውቁት ከእግዚአብሔር አምላክ ጋር ተጣልቶ ነበረ። በባህር የመጣበትን ሞት በራሱ ስልጣን ማስወገድ አልቻለም ነበር። ለዘመናትንም መዳንን የሚሻ እንጂ ራሱን ማዳን የቻለ አልነበረም። ከዚህም የተነሳ በዮሐንስ ወንጌል ምዕራፍ 3 ከቁጥር 16 ላይ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንደወደደ ተመልክተናል። እግዚአብሔር አንድያ ልጁን የላከው ዓለምን ስለወደደ ነው። ዓለም በልጁ በኢየሱስ ክርስቶስ በኩል እንዲድን። ኦኬ። ስለዚህ ሰዎች በበደላችን ሙታን ነበር። በራሳችን አቅም መዳን አልቻለም። አምላክ በስጋ ተገለጠ ሰዎችን ለማዳን። ስለዚህ ክርስቶስ በመስቀል ላይ የማዳኑን ስራ ሰራ። ይሄ የማዳኑን ስራ የሰው ልጆች በስራቸው ወይንስ በጸጋ ይቀበሉታል? ኖ፣ በጸጋ ይቀበሉታል። እኛ እንደዚህ እናምናለን።
ኤፌሶን ምዕራፍ 2 ቁጥር 8 ላይ ጸጋው በእምነት አድኗቸዋል፣ ማንም እንዳይመካ ከስራ አይደለም ማለት ያ ከሞት ወደ ህይወት ከጨለማ ወደ ብርሃን ከራቁትነት ክርስቶስን ወደ መልበስ የመጣ ነው። ከባርነት ወደ ልጅነት የመጣ ነው። በስራችን አይደለም፣ አምነን በመጠመቅ ነው። ይሄ ደግሞ ጸጋውን በምስጢራት በኩል በመቀበላችን ነው። ለዚህ የመጽሐፍ ቅዱስ ምስክር አለ። አዎ ማርቆስ 16:16 ያመነ የተጠመቀ ይድናል አለ። ጥምቀት የእግዚአብሔር ስራ ነው። ሰዎች ያምናሉ፣ በውሃ ጥምቀት የእግዚአብሔር ልጅነት ይቀበላሉ። ልክ ምን ብሎ እንደተናገረ ዮሐንስ ወንጌል ምዕራፍ 3 ከቁጥር 5 ላይ ጌታ ራሱንም ብሎ ተናገረ። እውነት እውነት እላችኋለሁ ሰው ከውሃና ከመንፈስ ካልተወለደ በስተቀር ወደ እግዚአብሔር መንግስት ከቶ ሊገባ አይችልም። አስምሮን ተናገረ፣ ዘጋው። ስለዚህ እኛም እናደርጋለን፣ አምነን እንጠመቃለን። ይሄ በጸጋ የእግዚአብሔር ልጅ የምንሆንበት ነው። ይሄ በእኛ ስራ አይደለም። ስለዚህ በጸጋ መዳንን እናምናለን። መልካም ስራ የሚለውን ነገር እኛ የምናመጣው የእግዚአብሔር ልጅ ከሆንን በኋላ ነው እንጂ በመልካም ስራችን የእግዚአብሔር ልጅ ለመሆን አይደለም። ክርስቶስ ለምንድን ነው የሞተው? እናንተ ገዳም ቁልቁለት ምናምን የምትሄዱ የምትወጡ ከሆነ ሲጀመር እኛ ስለ ዳንን መሰለኝ የተቀደሰ ቦታ ላይ ሄድ ነው እንጂ ለመዳን አይደለም። አስቀድመን የክርስቶስ ኢየሱስን ስጋ የበላን የተጠመቅን የዳንን ክርስቲያኖች ነን። ወደ ቤተክርስቲያን የገባ ነው። ስለዚህ ለመዳን አይደለም እነዛን ሁሉ ውጣ ውረዶች የምናደርገው አስቀድመን ስለዳንን ነው እና ድነታችንን ለመፈጸም ነው። የእግዚአብሔር ልጅነት በመልካም ስራ አይገኝም። የእግዚአብሔር ልጅነት አምኖ በመጠመቅ ነው የሚገኘው። እንደገና ጌታ ኢየሱስ ክርስቶስ ግልጽ አድርጎ ሲናገር ምን ብሎ ተናገር? በዮሐንስ ወንጌል ምዕራፍ 6 ከቁጥር 51 ላይ ከሰማይ እየወረድኩ የህይወት እንጀራ እኔ ነኝ አለ። ለዓለምም እንጀራነት የምሰጠው ስጋዬን ነው አለ። ስጋዬን የሚበላ ደሜንም የሚጠጣ የዘላለም ህይወት ያገኛል። እኔም በእርሱ እኖራለሁ፣ እሱም በእኔ ይኖራል። ስጋዬን እውነተኛ መብል ነው፣ ደሜም እውነተኛ መጠጥ ነው። ስጋዬን የሚበላ ደሜን የሚጠጣ እኔ በእርሱ እኖራለሁ፣ እርሱም በእኔ ይኖራል። በመጨረሻውም ቀን አስነሳዋለሁ። በኦርቶዶክስ ቤተክርስቲያን የመዳን ትምህርት ሰው ያምናል፣ ይጠመቃል፣ የጌታ የኢየሱስ ክርስቶስ ቅዱስ ስጋና ክቡር ደሙን በጸጋ ይቀበላል፣ በመንፈስ ቅዱስ ይታተማል፣ ልጅነትን ያገኛል። ልክ ቲቶ 3:5 ላይ ለአዲስ ልደት በሚሆን መታጠብ በመንፈስ ቅዱስን መታደስ አዳነን እንጂ በስራችን አይደለም እንዳለ ለአዲስ ልደት የሚሆነውን መታጠብ በመንፈስ ቅዱስም ያለውን መታደስ ያገኘነው በስራችን ሳይሆን በጸጋ አለቀ። ስለዚህ ከታደስንና ለአዲስ ልደት ለሚሆን መታጠብን ካገኘን በኋላ በመንፈስ ቅዱስ ተሞልተን የእግዚአብሔር ልጆች ከሆንን በኋላ መልካም ስራ እንሰራለን። ልክ ኤፌሶን ምዕራፍ 2 ቁጥር 8 ላይ ጸጋው በእምነት አድኗቸዋል ብሎ ጳውሎስ በተናገረበት ሁለት መስመር ዝቅ ብሎ ምን ያለው እኛ አለ ጳውሎስ ሲናገር ስለዳን ነው። እኛ ፍጥረቱ ነንና እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርነ። እንደ አዲስ የተፈጠርነው የእግዚአብሔር ልጅነትን ያገኘነው መልካም ስራ ለማድረግ ነው። መልካም ስራ የሰራነው ልጅነትን ለማግኘት ሳይሆን መልካም ስራ የምንሰራው ልጅነትን ስላገኘ ነው። ፔሬድ። ስለዚህ ግልጽ ሆነ ማለት ነው። እዚህ ጋር የሰው ልጆች ልጅነትን ለማግኘት አይደለም ስራ የሚሰሩት፣ ልጅነትን ስላገኙ ነው መልካም ስራ የሚሰሩት። ይኸው ቤተክርስቲያኒቷ በክርስቶስ ኢየሱስ በጸጋ የማዳን ስራ ታምናለች። ተግባባን? ሰላም። አዎ። ስለዚህ እኮ ከፕሮቴስታንት ጋር ብቻ የምትለው አናት የምትለየው እንጂ አንድ እኮ ነው። አይደለም፣ አንድ አይደለም። ፕሮቴስታንት ብቻ ሲል ጥምቀትንና ቅዱስ ቁርባንን አይቀበልም። ተለያየን እኮ ቅድም። ልክ ቅዱስ ቁርባንና ጥምቀትን በማነሳ ሰዓት ላይ ከፕሮቴስታንት ጋር ያለ ልዩነት ተጀመረ። እነሱ በማመን ብቻ ልጅነት ይገኛል ይላሉ። ጌታ ኢየሱስ ግን አምኖ በመጠመቅ ይላል። እነሱ የክርስቶስ ኢየሱስ ስጋና ደም ምሳሌ ነው ይላሉ። ክርስቶስ ደግሞ ሕይወትን የሚሰጥ ነው ይላል። በዚህ ተለያየ። አሁን ግልጽ ልዩነትን የሚያስቀመጥ ነው። እውነቱን ለመናገር ከዳንን በኋላ ነው መልካም ስራ የምንሰራው ስንል ከዳንን በኋላ የምንሰራው መልካም ስራ በሕይወታችን ምን ውጤት ያመጣል? ሮሜ ምዕራፍ 2 ቁጥር 6 እስከ 7 አውጪና አንብቡ። የዳነ ክርስቲያን መልካም ስራ ሲሰራ ከእግዚአብሔር ምን እንደሚያገኝ ሮሜ ምዕራፍ 2 ቁጥር 6 እስከ 7 ያለውን እስኪ አውጪና አንብቡ። እርሱ ለእያንዳንዱ እንደ ስራው ያስረክበዋል። ለእያንዳንዱ እንደምን ያስረክበዋል? እንደ ስራው። ስለዚህ እነዚህ የዳኑ ክርስቲያኖች ናቸው አይደለ? አዎ። የሚረከቡት እንደ ስራቸው ነው። አዎ። በበጎ ስራ በመጽናትና ምስጋናና ክብርን የማይጠፋንም ህይወት የሚፈልጉ የዘላለም ህይወት ይሰጣቸዋል። በምን ለሚጸኑት ነው የዘላለም ህይወት የሚሰጣቸው? በበጎ ስራ። ስለዚህ መልካም ስራ ማለት ይሄ ነው። በመልካም ስራ ስትጸኝ የዘላለም ህይወት ምን ይልሻል? ይሰጠኛል። ቴንኪው። ስለዚህ እኛ እስከዳንን በኋላ የምንሰራው መልካም ስራ ጌታ ኢየሱስ ክርስቶስ ለእያንዳንዳችን እንደ ስራችን በሚከፍለን ሰዓት ላይ የዘላለም ህይወትን ለመቀበል እንደ ቸርነቱ ያደረግነዋን መልካም ስራ በልጅነታችን መንፈስ ከእግዚአብሔር እንቀበላታለን። ገላትያ ምዕራፍ 6 ጋር ሂጅልኝ። አሁን ደግሞ ከቁጥር 7 ጀምሮ አንዱ
ምዕራፍ 6 ከቁጥር 7 ጀምሮ ገላትያ። አትሳቱ፣ እግዚአብሔር አይዘበትበትም። ኦኬ እሺ፣ ቀጥል። ሰው የሚዘራውን ሁሉ ያንኑ ደግሞ ያጭዳልና። ሰው የሚዘራውን ያጭዳል አይደለ? መልካም ስራ ከሰራ መልካም ያጭዳል። ክፉ ከዘራ ግን ምን ያጭዳል? መልካም ነገር። ክፉን ያጭዳል። ክፉ ዘርቶ ክፉ ነው የሚያጭደው። መልካም ዘርቶ ነው መልካም ነገር። ቀጥል። በገዛ ስጋው የሚዘራ ከስጋ በመበስበስ ያጭዳልና። በገዛ ስጋው የሚዘራ ማለት በገዛ ስጋ ኃጢአትን የሚዘራ ከስጋ መበስበስን ምን ይላል? ያጭዳልና። ወይም የዘላለም ሞትን አይደለ? ቀጠል ብለሽ አንብቢ። በመንፈስ ግን የሚዘራው ከመንፈስ የዘላለም ሕይወትን ያጭዳል። በመንፈስ የሚዘራ ከመንፈስ ምን ያጭዳል? የዘላለም ሕይወትን ያጭዳል። በመንፈስ መዝራት ማለት መልካም ስራ ነው። ስለዚህ የዘላለም ሕይወት በመልካም ስራ ይታጨዳል አይታጨድም? ይታጨዳል፣ ይጸናል። በጣም ጥሩ። ቀጥለሽ አንብቢ። ባንዝልም በጊዜው እናጭዳለንና መልካም ስራ ለመስራት አንታክት። ስለዚህ ባንዝል በጊዜው እናጭዳለን ማለት ባንደክም በጊዜው ከክርስቶስ ኢየሱስ የዘላለም ሕይወት እንቀበላለን። ምን ለመስራት ምን ለማድረግ አንታክት አለ ጳውሎስ? እየሰራ መልካም ስራ ለማድረግ አንድከም አለ አይደል? አንድከማ። ስለዚህ መልካም ስራን ስንሰራ ምን እናጭዳለን? የዘላለም ሕይወት። ቴንኪው። ፕሮቴስታንቱ እንደዚህ አያምንም። በእምነት ብቻ ነው የሚዳነው ነው የሚለው። ለዛ ነው እኮ ከመጽሐፍ ቅዱስ እውቀት እና ከሐዋርያት ትምህርት ፕሮቴስታንቱ ተለይቷል። የራሱን ትምህርት ነው የሚያስተምረው ወይንም ሰው ሰራሽ ትምህርት ነው የሚያስተምረው እንጂ ጳውሎስ የሰበከውን ስብከት አይደለም የምንለው ከዚህ የተነሳ። አንድ ፕሮቴስታንት አስገብተሽ በመልካም ስራ የዘላለም ሕይወት ታጭዳለህ ወይ ብትይው ኖ ነው የሚልሽ። ጳውሎስን ግን ሰዎች በመልካም ስራ ሲጸኑ የዘላለም ሕይወት ይታጨዳሉ ወይ ብለሽ ብትጠይቂው አዎ ለገላትያ ክርስቲያኖች እኮ አስተምሬያቸዋለሁ ነው የሚልሽ አይደለ? ይሄ ነው የፕሮቴስታንቱ ትምህርት፣ የሐዋርያት ትምህርት አይደለም። ለዛ ነው ከሐዋርያት ትምህርት ተለይታችኋል፣ ከጌታ ቤተክርስቲያን ወጥታችኋል፣ ወደ ሐዋርያት ትምህርትና ወደ ጌታ ቤተክርስቲያን ተመለሱ ብለን የምንጮሁ ለዚህ ነው። ተግባባ? እሺ ተግባብተናል። አሁን እንደ ፕሮቴስታንቱ ማለት ነው። እዚህ ጋር መጀመሪያ ያልከው ጸጋው በእምነት አድኗቸዋል፣ ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም ይላል አይደለ? ስለዚህ በጸጋ ማለት በእምነት ነው። እዛ ጋር የዳን ነው ጸጋው በእምነት አድኗል። ስለዚህ ይህንን ያገኘነውን ጸጋ እንዳንሰራ እኮ አያስገድደንም አይደለ? ለዚህ ጥያቄ ምን አይነት መልስ ልስጥሽ መሰለሽ? እሺ ቲቶ ላይ ሂጅልኝ። ቲቶ 3:8 ላይ አውጪልኝ። አሁን የነገርኩሽን የመጽሐፍ ቅዱስ ትምህርቶች ፕሮቴስታንቱ አይቀበላቸውም። ቲቶ 3:8 ነው ጭና። እሺ ቃሉ የታመነ ነው፣ እግዚአብሔር የታመነ ነው። ስለዚህ ይህን የታመነ ቃል ፕሮቴስታንቶች ይክዱታል። አንብቡ ታገኘዋለሽ። እሺ እግዚአብሔርንም የሚያምኑት በመልካም ስራ በጥንቃቄ እንዲጸኑ እነዚህን አስረግጠ እንድትናገር እፈቅዳለሁ። ቀጠል ምን ይላል? ይህም መልካምና ለሰዎች የሚጠቅም ነው። ጳውሎስ አስረግጦ እየተናገረ ያለው ክርስቲያኖች በምን እንዲጸኑ ነው? በስራ። በምን ስራ? በመልካም ስራ። በመልካም ስራ ሲጸኑ ምን ያጭዳሉ? የሚጠቅም የዘላለም ሕይወት ያጭዳሉ። ገላትያ ላይ ወደኋላ ስንመለስ ያ። ስለዚህ ፕሮቴስታንቱ በመልካም ስራ የዘላለም ሕይወት ይታጨዳል ብለው ከነ አያምኑም። ጳውሎስ ግን ያምናል። ሰዎች አምነው ሲጠመቁ ልጅነትን ያገኛሉ ብሎ ማርቆስ ወንጌል 16:16 ይናገራል። ፕሮቴስታንት በእምነት ብቻ ነው ይላል። ታዲያ ማነው መጽሐፍ ቅዱሳዊ? አይ እኔ አሁን ማለት ያለ ስራ እምነት ብቻውን ሞት እንደሆነ አምናለሁ። በቃ እንደዛ የምታምኚ ከሆነ እምነት ብቻ የሚለው ትምህርት የሞተ ነው። ያዕቆብ መልእክት ላይ ሂጂልኝ። በዚህ አጋጣሚ ካመጣሽ አይቀር ካመጣሽ ማርያም ታምጣሽ የሚባል ነገር አለ። ያዕቆብ መልእክት ላይ ሂጂ። እሺ ምዕራፍ ስንት? ምዕራፍ 2 ከቁጥር 14 ላይ ነው። ወንድሞቼ ሆይ እምነት አለኝ የሚል ስራ ግን የሌለው ሰው ቢኖር ምን ይጠቅመዋል? እምነቱስ ሊያድነው ይችላል? አይችልም።
አይችልም፣ ሲጀምርም አይችልም። ስለዚህ እምነት ብቻውን አያድንም ማለት ነው አይደለ? አዎ እምነት ብቻውን የማያድን ከሆነ ፕሮቴስታንት እምነት ብቻውን ያድናል ሲል ተሳስቷል ማለት ነው። በዛ እምነት ውስጥ ያለ ሰውም ተሳስቷል ማለት ነው። ያንን እምነት በስራ ካልገለጠው አይድንም እንጂ የዘላለም ሕይወትን ያገኘ። በቃ ስለዚህ ስህተቱ የሚጀምረው ከዚህ ነው፣ እምነት ብቻ የሚለው። እሺ አነበብሽው አይደል? አዎ። ስለዚህ በአጭሩ እምነት ብቻ ተብሎ የተነገረው የፕሮቴስታንቱ እምነት በመጽሐፍ ቅዱስ ሲመዘን የተሳሳተ ትምህርት ነው እና የኛ የመዳን ትምህርት በሶስት መንገዶች ይከፈላል። በምን በምን መሰለሽ? እሺ ድኛለሁ፣ እየዳንኩኝ ነው፣ እድናለሁ በሚል በእነዚህ ሶስት ሂደቶች፣ ሶስት አይነት ድነት አይደለም ያልኩት፣ ሶስት አይነት ሂደቶች። ድኛለሁ ብዬ ስናገር ከሞት ወደ ህይወት፣ ከጨለማ ወደሚደነቅ ብርሃን ያለ ስራዬ መጥቻለሁ እያልኩ ልክ ኤፌሶን ምዕራፍ 2 ቁጥር 8 ላይ እንደሚናገረው ጸጋው በእምነት አድኗቸዋል። እየዳንኩኝ ነው ማለት ደግሞ ድነቴን እየፈጸምኩኝ ነው እያልኩ ነው። ፊልጵስዩስ ምዕራፍ 2 ቁጥር 12 አውጭልኝ አንዴ አንብብልኝ። ፊልጵስዩስ ምዕራፍ 2 ከቁጥር 12 ስለዚህ ወዳጆቼ ሆይ ሁልጊዜ እንደታዘዛችሁት በእናንተም ዘንድ በመኖሬ ብቻ ሳይሆን ይልቁን አሁን ስርቅ በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ። የራሳችሁን መዳን ምን በሉ ፈጽሙ። እነዚህ ሰዎች ያልዳኑ ሰዎች ናቸው እንዴ? ይዳኑ። ግን መዳናቸው ምን ማለት አለባቸው? መፈጸም። ለዛ ነው እየዳንኩኝ ነው ስል ድነቴን እየፈጸምኩኝ ነው አልኩሽ። እሺ ሶስተኛ ላይ ደግሞ ምን አልኩሽ? እድናለሁ አልኩሽ ደግሞ አይደለ? ለምን ነው እንደዛ ያልኩሽ? አሁን ደግሞ ለዚህም ጥቅስ ልስጥሽ አይደለ? ማቴዎስ ወንጌል ምዕራፍ 24 ከቁጥር 13 ላይ አውጪልኝ። ምዕራፍ 24 ከቁጥር 13 እስከ መጨረሻ የሚጸና ግን እርሱ ይድናል። እስከ ምን የሚጸና ነው የሚድነው? እስከ መጨረሻ። አየሽ፣ ሰዎች መጽናት አለባቸው። እድናለሁ ስል እስከ መጨረሻው እጸናለሁ። እስከ መጨረሻው ከጸናው ደግሞ ጌታ ኢየሱስ ክርስቶስ ምኑን ይሰጠኛል? የዘላለም ሕይወት መንግስቱን ይሰጠኛል። ስለዚህ የቤተ ክርስቲያናችን ወይንም የእኛ የክርስቲያኖች የመዳን ትምህርት ድኛለሁ ስል በአዳም በኩል ከመጣው ውድቀት በክርስቶስ ሕይወትን አግኝቻለሁ ማለት ነው። እድናለሁ ስል በክርስቶስ ኢየሱስ ሕይወት ካገኘው በኋላ በዛ ሕይወት እመላለሳለሁ ማለት ነው። እየዳንኩኝ ነው ማለት ነው። እየዳንኩኝ ነው ማለት በክርስቶስ ኢየሱስ ባገኘሁት የመዳን ሕይወት እመላለሳለሁ። እድናለሁ ስል ደግሞ በመልካም ስራ ስንጸና እና እስከ መጨረሻው የጸና እርሱ ይድናል ስለሚል ያኔ ጌታ ሲመጣ ለወዳጆቹ የሚሰጠውን እቀበላለሁ እያልኩኝ ነው በተስፋ። ግልጽ ሆነልሽ አይደለም? ግልጽ ሆነልኝ። መልካም ስራ የሚለው የሚመጣው በክርስቶስ ኢየሱስ አምነው ተጠምቀው የጌታን ቅዱስ ስጋና ክቡር ደም ተቀብለው ልጅ ከሆኑ በኋላ ነው የሚመጣው መልካም ስራ። ፕሮቴስታንቱ ግን ሲያደናግርሽ ምን ይልሻል? ይሄ እኮ ይጾማሉ፣ ይጸልያሉ፣ ድንጋይ ይሸከማሉ፣ ጌታ ግን እንደሞተላቸው ረስተዋል። ኖ ኖ ኖ ኖ፣ ጌታ እንደሞተልን ረስተን አይደለም። በጌታ ስለዳንን ነው እንደዚህ አይነት መልካም ስራዎችን እየሰራን ያለ ነው እንጂ የጌታን ደም ለመተካት አይደለም። ተግባባ? ይሄ ነው የኛ ትምህርት። ስለዚህ መጽሐፍ ቅዱሳዊ ነው አይደለም ትምህርታችን? መጽሐፍ ቅዱስ ነው ግን ማለት ነው ልደትዬ። አሁን እዛ ገዳማት ላይ ማለት እኔ አላውቅም ከዛ እምነት ስላልወጣው፣ ግን አሁን ድንጋይ የሚሸከሙት የሆነ ጉድጓድ ነገር የሚወጡት ምናምን ለመጽደቅ ነው ወይስ ለምንድን ነው? ይሄንን መስራት ለምን አስፈለገ? ከክርስቶስ ኢየሱስ ጋር ከመከራው ጋር ተካፋይ ለመሆን ላውጣልሽ ጥቅስ። እሱ ጋር ምን መሰለሽ? ሮሜ ምዕራፍ 8 ቁጥር 17 ነው። ሮሜ ምዕራፍ 8 ቁጥር 17 ነው። እሺ ቁጥር 17 አንብቢው። ከዛ ምን ይላል? ልጆች ከሆንን ወራሾች ደግሞ ነን። ልጆች ከሆንን ወራሾች ነን። በጣም ጥሩ። ቀጥይ። ማለት የእግዚአብሔር ወራሾች ነን። ኤግዛክትሊ የስ። አብረንም ደግሞ እንድንከብር አብረን መከራ ብንቀበል ከክርስቶስ ጋር አብረን ወራሾች ነን። ከክርስቶስ ጋር ምን መቀበል አለብን ይላል እዚህ ክፍል ላይ? መከራ። በቃ በገዳም ያሉትም ሰዎች ከክርስቶስ ጋር መከራን እየተቀበሉ ነው። ድካም ነው ያ ሁሉ ነገር። ለምን? አብረው ወራሾች ስለሆኑ። እሺ ግን አሁን ገዳም ያሉ ቄሶችን ካህናትን ምናምን አይደለም ልደትዬ እያልኩ ያለሁት።
አሁን ከከተማ ሄደው ድንጋይ ምናምን የሚሸከሙት ለኃጢአት ነው ወይስ ለኃጢአት ስርየት አይደለም? ለኃጢአት ስርየት አይደለም። ድንጋይ በመሸከም የኃጢአት ስርየት አይገኝም። ስለዚህ ለምንድን ነው አሁን እነሱ የሚሸከሙት? ለበረከት፣ የቦታውን ቃል ኪዳን ለማግኘት በቃ ከእንደዛ አይነት አንጻር ነው እንጂ በተሸከሙት ድንጋይ የኃጢአት ስርየትን ለማግኘት አይደለም። ስለዚህ በረከት ለማግኘት ነው ማለት ነው። በረከት ለማግኘት ነው። እሺ፣ እስካሁን ጠይቀሽ እንደ መጽሐፍ ቅዱስ ያልተመለሰልሽ ጥያቄ አለ? አይ የለም። በጣም ጥሩ። የምታነሹ ሌላ ተጨማሪ ጥያቄ አለ? አሁን ስራ ልወጣ ነው። ሌላ ጊዜ ደግሞ 1-3 ጥያቄ ይዤ እመጣለሁ። ማለት ክብር ለእግዚአብሔር ብቻ ምናምን የሚሉ 3 አሉ ያዘጋጀዋቸው። እነሱም ደግሞ ይዤ እመጣለሁ። ምንም ችግር የለም። እሺ ልደትዬ፣ አመሰግናለሁ በጣም። እግዚአብሔር ይርዳሽ። አሜን። እግዚአብሔር ወደ ቅድስት ቤተክርስቲያን ህብረት ይጨምርሽ። አሜን አሜን። እሺ በርቺ። እግዚአብሔር ካንቺ ጋር ይሁን። እሺ አሜን። እሺ ኦኬ። ዌል እንግዲህ ተሜ፣ አኪያ፣ ዶክተር ስምሪ እንዴት ናችሁ? ሁላችሁ ሰላም ናችሁ? እንኳን ደህና መጣችሁ። ሰላም ክርስቶስ ይብዛላችሁ። ቃለ ሕይወት ያሰማልን። በጣም ብዙን ያስተማርከን ደስ የሚል ትምህርት ነው። አንድ ሀሳብ ግን ላስታውስ ብዬ ነው እና እነዚህን እምነቶች ብታምን ወደ ቤተክርስቲያን ካልተጨመረች ድነት እንደሌለና ፕሪስቱድ ላይም አንብባ እንድትመጣ ብትነግራት አሪፍ ነው። እሱን ላስታውስ ብዬ ነው። ለምን እምነቱን ተስማምታ ብትይዝም ትክክለኛ በሆነ ክህነት ካልተፈጸመ እንደማያድን ማመን እንዳለባትም በዛው እንድትነግራት ነው። ሲጀመር ይሄ እምነት የሚገኘው እኮ በፕሮቴስታንቱ ሳይሆን በኦርቶዶክስ ቤተክርስቲያን ውስጥ ነው እና ይህንን እምነት ይዞ ወደ ቤተክርስቲያን መምጣትና በእውነተኛው በሐዋርያዊ ቅብብሎች ያንን ጥምቀት መፈጸም ተገቢ ነው። ልክ ሰው ሲያምን አምኖ መጠመቅ አለበት። የት? በቤተ ክርስቲያን። የዛን ሰዓት ላይ የጌታ የኢየሱስ ክርስቶስ ሙሽራ ይሆናል። እሺ፣ እናመሰግናለን ዶክተር። ይሄ ቆንጆ ሀሳብ ነው። ልክ ነሽ። ይሄ የመጀመሪያ ሴሽናችን ነው፣ እየቀጠለ ይሄዳል። እግዚአብሔር አምላክ ይርዳል። ተመስገን። ሰላም ነው ወንድማችን ልደትዬ። አንዴ ለዶክተር የምለው ነገር ነበረ። እሺ፣ ማለት በደንብ ለጥያቄዎቻችን መልስ ካገኘንና ትክክል ነው ብለን ካሰብን እኮ የማንመጣበት ምንም ምክንያት የለም። ትክክል። እሷም ለማለት የፈለገችው ልክ ሙሉ ለሙሉ ጥያቄ ሲመለስልሽ መዳንሽም ሙሉ እንዲሆን የሚፈጸሙ በቤተክርስቲያን ስለሆነ ቤተክርስቲያን እጃችን ዘርግተን እንቀበልሻለን፣ በእውነተኛው ክህነት ትጠመቂያለሽ ነው እያለች ያለሽ። ናው ገብቶኛል። ችግር የለውም። ክያ በጣም ልደት ገልጾታል ሀሳቤ። አንቺም ደግሞ በጣም አሪፍ ጎበዝ ተማሪ ነሽ። በጣም ለቃሉ ታማኝ ነሽ። በጣም እግዚአብሔር ያክብርልን። አንቺ ነው እውነት ለመናገር እውነት። እሺ፣ አይ እኔም ትህትናችሁ በጣም ብዙ ነገራችሁ ይገዛኛል። ማለት ከኛ ቤት ይልቅ እናንተ ቤት ያለው ነገር ብዙ ነገሩ የሚስብ ነገር አለው። ለጥያቄዎቻችን መልስ ካገኘን የማንመጣበት ምንም ምክንያት የለም። ምንም ምክንያት ማለት ነው። እግዚአብሔር ይርዳሽ። አሜን። አኪያ እንዴት ነሽ? በቅርብ የመጣች እህታችን ናት። ሰላም። አኪያ ማለት እንደዚሁ ተምራ ጠይቃ መርምራ አንብባ ተረድታ ወደ ሳምንትም አልሆናትም፣ ነገ ሳምንት ወደ ቤተክርስቲያን ከተጨመረች። የሚገርምሽ ባለፈው ዌልካም እያላችኋት እያየው ነበር። እሺ፣ በዚህ ክብር ያብቃሽ ለማለት። አሚን አሚን። ተሚ አትሰማለህ? ተመስገን ትሰማለህ? ወንድማችን ትሰማለህ? ኔትወርክ ለምን ያዝ ያዝ እንደሚያደርገኝ አላውቅም። ማኪያ ስለመጣሽ በጣም ደስ ብሎኛል። እየጠየቅሽም ላለሽው ነገር ለእውነትና ለእውቀት ዋጋ እንደምትከፊ ስለማመንና ስለማውቅ በርቺ፣ ጠይቂ። እግዚአብሔር አምላክ ደግሞ እኛ ወዳለንበት ወይ በቃ። እሺ ታምዬ አመሰግናለሁ። ፕሮቴስታንት ካላችሁ እንደዚህ አይነት ውይይት
ልክ አሁን ከእህታችን ጋር እንዳደረግነው አይነት በጣም በተረጋጋ መንፈስ እየተመላለስን እውነቱን እንድናውቅ እንድንመረምር የምትፈልጉ ፕሮቴስታንቶች ካላችሁ እየመረመራችሁ ያላችሁ ስድብን አንፈልግም። ፕሮቴስታንቶች ፕሊዝ፣ አንተ እውቀት የለም አንተ ጨለማ ነህ ምናምን እያላችሁ ኮመንት ላይ የምትጽፉ ሰዎች እግዚአብሔር እንደሚወዳችሁ በዚህ አጋጣሚ ልነግራችሁ ፈልግ። በእነዚህ አይነት ከብሽሽቅ ወጥተን አሁን ከእህታችን ጋር እንዳደረግነው በመመላለስ በመከባበር መንፈስ እውነትን ለማወቅ እንደሚደረግ ጉዞ የሚደረግ ውይይት ማድረግ የምትፈልጉ ከሆነ በሩ ክፍት ነው፣ ገብታችሁ ማውራት ትችላላችሁ። ከዛ ውጭ ግን መሳደቡ ለእናንተ ምንም አይጠቅማችሁ። ስድቡኒ ላይ ባይለጠፍም መሳደቡ ለእናንተ አይጠቅምም። የጨለማ ልጅ የእንትና ልጅ ምናምን እያላችሁ ማውራቱ አይጠቅም። የሚጠቅመን መጽሐፍ ቅዱስን ገልጠን የጨለማ ልጅ ሆንማ መጽሐፍ ቅዱስን እየጠቀስኩ ባላወራዋችሁ ነበር። ስለዚህ ተረጋግተን እናውራ። በጣም በሰከነ መንገድ እውነቱን እንመርምር ነው። ኦኬ ወያቄ ሚዩት አንስተሽ ነበር። ልደት ደህና ናችሁ? እግዚአብሔር ይመስገን። እንዴት ነሽ? እግዚአብሔር ይመስገን። ቆንጆ ትምህርት ነበረ። ይህን አለማወቃችን ነው ሲጀመር ያስወጣንም እና ደስ ብሎኛል። እሺ አኬ እውነት ነው። ይህን ትምህርት በደንብ መስማት አለብን። ከዛም በቤተክርስቲያን ጸንተን መቀመጥ መቻል አለብን። አሜን። ቶኒ ይላል። ቶኒም እኮ በቅርብ ወደ ቤተክርስቲያን ህብረት ያው መርምሮ ጠይቆ አንብቦ አውጥቶ አውርዶ የተመለሰ ሰው ነው። ሰላም የሚገርምሽ ቶኒ ማለት ከታች በጣም የተወደደ ወንድም እሱም በዚህ አጋጣሚ ላስተዋወቅሽ ብዬ እኮ በቃ አስተምራችሁ ባጠመቃችኋቸው ተጠቅልቀዋል። እኔ ብቻ ነኝ እንግዲህ በልጅነት ጥምቀት የመጣ ከላይ ጀምሮ። ከጎንሽ ደግሞ ተመስገን ያለ ዶክተር አንቺንን ያላስጠመቅኩሽም ትያለሽ። ይሄ ሰውዬ እኔም አይታወቅም። እንዴት እዚህ ጋር ዶክተር በነገራችን ላይ ቀጥል ልነት ቀጥል ዶክተርም አስተዋጽኦ አለበት ልል ነው። በጣም ጎበዝ የቤተክርስቲያን ልጅ ናት። ጎበዝ የቤተክርስቲያን ልጅ ናት። ለእኔ መዳን የዶክተርም አስተዋጽኦ አለበት ለማለት ነው። እና እንደምታውቂው እሙዬ እኔም ከፕሮቴስታንት እንደመጣ በተደጋጋሚ እነግርሻለሁ። ከፕሮቴስታንት ቤት ውስጥ የወጣው ትልቁ ዓላማውና ምክንያቱ ምንድን ነው ካልሽኝ አስተምህሮ ስህተት ስላለበት ነው። በቃ እና አስተምህሮ ስህተት መሆኑን ሳቅ የዘላለም ሕይወት ጉዳይ ላይ ስለማይቀለድ ቀጥታ ኦርቶዶክስ ለመሆን አላንገራገርኩም። አሁን አንቺ ጎበዝ ነሽ፣ ትጠይቂያለሽ። ልክ እኔ እንዳንቺ ጠይቅ ነበረ። ልክ በቃ ከመጠመቄ በፊት ነገሮችን ጠይቄ ነበር እና አሁን ግን ስጠመቅ ግን እግዚአብሔር አምላክ ከመረጋጋት ጋር እና ይሄ ከእውቀት ጋር ነው ኦርቶዶክስ ያደረገኝና አንቺም ጎበዝ ሰው ነሽ። ክርስቶስ ኢየሱስን አምላክ አድርገሽ ተቀብለሻል። ከእስልምናን ወደ ፕሮቴስታንት የመጣሽው ግን ያው ዞሮ ዞሮ ፕሮቴስታንት እስልምና አልዳኑም ብለን ነው እኛ የምናምነውና ጎበዝ ጠያቂ ሆነሽ የአንድ መንግስት ወራሽ እንድንሆን አብረን ደግሞ ቤተክርስቲያን ነጠላ ለብሰን እንድናስቀድስ እግዚአብሔር ያብቃን እላለሁ። ሙዬ በጣም ነው የምወድሽ። በርቺልኝ። እሺ ተምዬ አመሰግናለሁ። በጣም ይርዳል። አሜን አሜን። በዚህ አጋጣሚ አዲስ ቪዲዮ ስለለቀኩላችሁ ትንሽ አካውንታችንን ደግሞ አነቃንቁት። አነቃንቁት። ቪዲዮ ምናምን በጣም ዝገት እየሆነ መቷል ጋይስ። በስመ አብ አሰልቺ ያደረገው። ኦኬ ፕሮቴስታንቶች ካላችሁ ብቻ እንደዚህ አይነት ውይይት ለማድረግ የተዘጋጃችሁ ፕሮቴስታንቶች ብቻ እስኪ አንድ ቁጥር ጻፉልኝ። ፕሮቴስታንት እንዲህ አይነት የተወደደ ቶኒ ሄሎ፣ አይሰማም ልደት?
ድምፅ ትንሽ ራቅ ብሎ ነው። ሰላም አሁን ይሰማል? ሰላም ብያችኋለሁ። ሰላም አንተ ጋር ነው መሰለኝ። ሰላማችሁ ይብዛ። ሰላም ብሔር ጸጋውን ያብዛል ወንድማችን እና በጣም ብዙ ትምህርት ነው የተማረ ነው። ጌታችን እግዚአብሔር ያብራሽ እሱ በጸጋው ያግዝሽ። ጌታችን ወደ እኛ እንድትቀላቀይ እና እኛም እንዳንቺ ጠይቀን ተብረን ነው የመጣነው። እውነተኛ ክህነት ባለባት ቸርች እንድትጨመሪ በእውነተኛ ካህናት እንድትጠመቂ እግዚአብሔር ያግዝሽ፣ ወደ ቤቱ ይምራሽ ነው የሚለው። በጣም የዋ ልበቂን እንዲሆንሽ አይተናልና ለቃሉም ታማኝ እንዲሆንሽ ማለት ነው። ለድርጅት ለዲኖሚኔሽን ሳይሆን ለቃሉ ታማኝ ሆነሽ በቃ መጽሐፍ ቅዱስ የሚናገረውን ኮንፌስ ላረሽልን እናመሰግናለን። በቃ በቂን ልብ ለመማር እንደመጣሽ ያስታውቃልና ያ የወደድሽው የፈለግሽው ጌታ የቀረውን ያልገባሽን እሱ ያስተምርሽ፣ ጸጋው ያስተምርሽ፣ መንፈስ ቅዱስ ያስተምርሽ እና እንወድሻለን። ባርቺ፣ ጠይቂ፣ ተማሪ። ጌታችን ሁሉም ወንድሞቻችን ፈቃደኞች ናቸው። ማንም በቅንነት የሚማር ካለ ያስተምራሉ። ወንድሞቻችን የተወደዱ ናቸውና እና ቴንኪው ስለ ቅንነትሽ ጌታችን፣ እንወድሻለን። በጣም እናመሰግናለን ቶኒ። በጣም ቆንጆ ሀሳብ ነው የሰጠኸው። ገስት ላይ ብዙ ሰው ይታየኛል። ተመስገን ሰራ ኔትወርክ አሁን ይሰራል። ልውረድ ልደትዬ፣ እግዚአብሔር ከእናንተ ጋር ይሁን። ቦታ ልልቀቅሽ። የሚገቡ ወንድሞች ካሉ አስገባቸው። ችግር የለውም። ኧረ ቦታ ምንም አያሳስብም። ዶክተር ቁጭ ፕሮቴስታንቶች ካሉ ያው ገስት ላይ ያሉትን ያደረኩ ነው። ለማስገባት እየሞከርኩኝ ነው። ሰላም ብያለሁ። ዲያቆን እንዴት ኖት? ሁሉ ሰላም? እንደዚህ መጨመር ይቻላል እንዴ? ልብስ ብቻ ሳይሆን ልብህም ነው የተቀየረው እንዴ? ልብስ ብቻ አይ ዲያቆን ኔትወርክ ወይ ዲያቆን ኔትወርክ አይ ዲያቆን ኔትወርክ አሁን ገና መጡ። ዲያቆን ኔትወርክ እያስቸገረ ነው። አንደበትህን ያከናወነ እግዚአብሔር የተመሰገነ ይሁን። አሜን። ይሄ ከአሜሪካ የተደረገ ጸሎት ነው እንጂ የኢትዮጵያ አይመስለኝም እንደዚህ የረዳ ይሻላል። ከላይ አደገኛ ጸሎት ነው ይሄ የረዳ። አጠገቤ የግሸን ማርያም ጸበል ነበረ እና ላይቭ ከመክፈቴ በፊት ገብቼ አንድ መዝሙረ ዳዊት ማነበብኩና የግሸን ማርያም ጸበል ነበረ። ገብቼ ቁጭ አልኩ። በዚህ አጋጣሚ አንድ አባት ነበሩ አንድ ነገር ያሳዩ ልንገርህ። በተለይ ታች ላሉ ሰዎች እንደዚህ ላይቭ ሲገቡ አንተም ብትለምዱ፣ ሁላችሁም ጎረምሶቹ ብትለምዱ ጥሩ ነው። ኤፌሶን 6ን እስኪ አውጣና አንብብ። አንድ ቃል አለ፣ በእናትህ አንብብልኝ እስቲ ዛሬ እንኳን ልዘዝ። ኧረ ታዘዛለህ ይወጣል። ያ ልዘዝህና እስቲ አውጣና ስንት 6 አካባቢ የእግዚአብሔርን ፍቃድ የሚያደርጉ ክርስቶስ ባሪያዎች እንጂ በሰው ደስ የምታሰኙ ለታይታ እሱን አይደለም። እሱማ አይደለም። ምን የሚል ቃል አለ መሰለህ? የታሰርኩበትን የወንጌል ሚስጥር በግልጽ እንዳስታውቅ የሚል 4 ላይ ነው 16
አፌን በመክፈት ቃል ይሰጠኝ ዘንድ ስለኔ ደግሞም የወንጌልን ምስጢር በግልጥ እንዳስታውቅ አፌን በመክፈት ቃል ይሰጠኝ ዘንድ ሰንሰለት ምልክተኛ የሆንኩ መናገር እንደሚገባኝ ስለ እርሱ በግልጥ እናገር ዘንድ አየሁ ምን እንዳለ ስለኔ ምን በሉ ያ እነሱ ናቸው ለአንተ መጸለይ ያለባቸው። ለምን ትክክል ጳውሎስ እንኳን ለምን አንተ ጋር ነው እንትን ችግሩ እኔ ጋር ነው ቶኒ ያዝ እያደረገ ነው። ያ ትንሽ ችግር አለ። አሁን መጥቻለሁ አለ ቀጥል። የገባ ሰው አለ መሰለኝ። ቀጥል ወደስ ዲያቆን እግዚአብሔር በስም ጥቅስ ነው ያወጡልን። ጳውሎስ እንኳን ለምኑልኝ ብሎ የሚጠይቅ ከሆነ ኢማጂን። እሺ ገሊላ እንዴት ነሽ? ከየት ቤተ እምነት ነሽ? ማንን በል ገሊላ ሚዩትሽን አንሺ። ይሰማሻል? ኦኬ እያወራሽ ከሆነ እየሰማን አይደለም። አንድ ገብታችሁ ዝም ባትሉ በጣም ደስ ይለናል። ስሜ እስክትጠራ እየጠበኩ ነው። እሺ ሰላም፣ እንዴት ነህ? ሰላም ልደት፣ እንዴት ነህ? እግዚአብሔር ይመስገን። እኔ አንድ ጥያቄ ነበረኝ። እሺ ከየት ነው የመጣው? ማለት ከውልደት እስከ እውቀት ማለት ለ30 ምናምን ዓመት ያህል ካቶሊክ ነበርኩኝ ነው። ያው አሁንስ 2023 ላይ እግዚአብሔር በልጅ ባረከኝና ልጄ ክርስትና ስትነሳ እኔም ኦርቶዶክስ ሆንኩ ማለት ነው። እሺ በጣም ደስ እና አንድ ጥያቄ ነበረኝ፣ እሷ ለመጠየቅ ነበር። ይቻላል? ጠይቀን። መልካም። ኢየሱስ ክርስቶስ ዓለም ሳይፈጠር በፊት ከአብ ጋር የነበረ ነው አይደለ? ያለና የነበረ ነው። መልካም። በዚህ እኔም እስማማለሁ። እና ግን ወደ ምድር እንደሚመጣ ቀድሞ የተወሰነ ነበር ወይስ አዳም ከተሳሳተ በኋላ የተወሰነ ነው? ያው በእግዚአብሔር ዘንድ ምን አይነት ነገር አለ መሰለ? ሁለት ነገር አለ። ቅድመ ውሳኔ እና ቅድመ እውቀት የሚባሉ ነገሮች አሉ። አንሳው ማይከን፣ ችግር የለውም። ቅድመ ውሳኔ የሚባሉት ምንድን ናቸው? ነገሮች ከመሆናቸው በፊት ይወሰናሉ። ቅድመ እውቀት ማለት ደግሞ እግዚአብሔር ያን ነገር እንደሚሆን ያውቃል። ከእግዚአብሔር ማወቅ በኋላ ተከትለው የሚመጡ ውሳኔዎች ናቸው። ሁለቱን ለይ ይችላል። አንደኛው ቅድመ ውሳኔ ማለት ምንም ሳይሆን እንዲሆን ይወሰናል ማለት ነው። ገብቷላ? ቀጣዩ ደግሞ ከሆነ በኋላ ይወሰናል። ከሆነ በኋላ የሚወሰንና ከመሆኑ በፊት እንዲሆን የሚወሰን ሁለት ነገሮች አሉ። ኦኬ። ስለዚህ በአዳም ዙሪያ ምንድን የሆነው ስንል ከሆነ በኋላ ነው እግዚአብሔር ዓለምን ለማዳን ምን ያደረገው? የሰው ልጅ በእውቀት ደረጃ እግዚአብሔር ያውቀዋል፣ በማወቅ ደረጃ ሁሉን ነገር ያውቀዋል። እንደዛ እንዲሆን አድርጎ ግን አልፈጠረውም። እግዚአብሔር አዳምን ፈጠረው ክፉንና መልካሟን ከምታስታውቅ ፍሬ፣ ክፉን ከበላ ወደ ሞት፣ መልካሟን ከበላ ደግሞ የዘላለም ሕይወት እንደሆነ ያውቃል። አዳም ጠብቆ ከኖረ እንደሚበድል እግዚአብሔር ያውቃል። እንዲበድል አድርጎ ግን አላስቀመጠውም። በእግዚአብሔር እውቀት ውስጥ ያለ የተወሰነ እና በእግዚአብሔር እውቀት ውስጥ ያለ ያልተወሰነ ጉዳይ ነው። ስለዚህ ልክ አዳም ይሄ ማለት ከሰው ልጆች አንጻር ኮንዲሽናል ነው፣ ይለዋወጣል። ከእግዚአብሔር አንጻር አንኮንዲሽናል፣ ከሰዎች አንጻር ግን ያ ጉዳይ ኮንዲሽናል ይሆናል። ለምን? ካልበደሉ ወደ ዘላለም ሕይወት ሊገቡ፣ ከበደሉ ደግሞ ወደ ሞት ይሄዳሉ። ወደ ሞት ከሄዱ ደግሞ የፈጠራቸው የአምላካቸው ያውቃል ወይም ያድናቸዋል።
ስለዚህ በእግዚአብሔር ሐሳብ ቀድሞ እንዲበድል ተደርጎ ተወስኖ ከዛ ሊያድነው የተወሰነ ጉዳይ አድርገን ፕሪደስትንድ የሆነ ነገር አድርገን ሳይሆን የምናስበው በእግዚአብሔር ዘንድ ሁሉም ነገር የታወቀ ነው። ከእግዚአብሔር እውቀት የተለየ ነገር የለም። ከጉዳዩ በኋላ ግን ምን የሆነ ነው የተወሰነ። ለዛም ማስረጃ ላሳይ። የዚህ የትንቢተ ኢሳይያስ ምዕራፍ 59 ቁጥር 16 ላይ እግዚአብሔር ወደ ምድር ተመለከተ፣ ወደ እርሱም የሚማልድ እንደሌለ አየ፣ ተደነቀ። ከዛ የገዛ ክንዱ መድኃኒት ሆነችው፣ ጽድቁም አገዘው ይላል። ማንን ማዳን እንደማይችል አይቶ፣ ሰውን ማዳን እንደማይችል አይቶ። እንደገና ኦሪት ዘፍጥረት ምዕራፍ 3 ቁጥር ወደ 20 አካባቢ ላይ አዳም ክፉና ደጉን በመለየት ከኛ እንደምን ሆናል? እንደ አንዱ ሆነ። አሁንም እጁን እንዳይዘረጋ ወደ ዕፀ ሕይወትም እጁን እንዳይዘረጋ ምን እንበለው አለ እግዚአብሔር አምላክን ከልክለው አለ፣ ከለከለው። ስለዚህ ከኛ እንደ አንዱ ሆነ ነው የተባለው። ከምኑ በኋላ? ከበደሉ በኋላ። ድጋሚ ሌላ ስህተት እንዳይሰራ እጁን ወደዛኛው ነገር እንዳይዘረጋ በሞተ ማንነቱ ለዘላለም የሚያኖረውን ነገር ቢበላ ዘላለማዊ ሟች እንዳይሆን ከዛች ነገር እግዚአብሔር ከለከለ። ስለዚህ በእግዚአብሔር ቅድመ እውቀት ውስጥ የታወቀ ጉዳይ ነው እንደሚበድል። ግን ደግሞ እግዚአብሔር ዓለምን የማዳኑ ጉዳይ የሚመጣው ከሰው ልጆች ውድቀት በኋላ። ስለዚህ ውሳኔው ከኋላ የመጣ ነው ማለት ነው። ከውድቀቱ በኋላ የመጣ ነው። ከዛ በፊት ግን ቀድሞ እግዚአብሔር ያውቀዋል። በእግዚአብሔር እውቀት ውስጥ ያለ ነው። አመሰግናለሁ በጣም ልደት። መልሼ እልሃለሁ። ያ ጥሩ ነው። ሌላ ጊዜ እድሉን ካገኘው አንዳንድ ጭንቅላቴ ላይ የሚመላለሱ ነገሮች ስላሉ ማጥራት ስላለብኝ ቀጥል። አሁንም ሌላ ጊዜ። አሁን እዚህ ሌሊት 7 ሰዓት ተኩል ነው እና ቤተሰብ ተኝተዋል። አመሰግናለሁ ወንድሜ። የመጣ ጠይቀን መልካም። እንኳን ወደ ቅዱስ ቤተክርስቲያን ተጨመርክ። በነገራችን ላይ በጣም አመሰግናለሁ። ማለት ያው በህይወቴ ውስጥ ብዙ ነገር እንትን ብሏል፣ ተከስቷል፣ ገብቶ ወጥተዋል። ግን በቃ ጊዜ እየጠበቀ ነበር መሰለኝ፣ አላቅም። ግን እንደ አጋጣሚ ስደት ላይ ነበርኩኝ ናይሮቢ። እዛ ልጅ አገኘውና ልጄ ክርስትና መነሳት ነበረባት። ኦርቶዶክስ ቸርች ክርስትና ስትነሳ ያን ቀን ራሴ ንስሐ ገባው፣ ትምህርት ተማርኩኝ። ከዛ በኋላ ተጠመቅኩኝ ማለት ነው። ያው እግዚአብሔር ይመስገን ያጽናን ነው። አሚን። እግዚአብሔር ያጽናን። እሺ ወንድሞች፣ ዛሬ እጅግ በጣም የተወደደ ቀን ነው። እንዳለ ምንሰማ በብዛት መካከላችን የተገኙት ወደ ቤተክርስቲያን ንብረት የተጨመሩ ናቸው። አስተውለሻል ዶክተር? እሱን ነው እኛ ብቻ ነን እዛው የመሸብን። ያው ከኛ በኋላ የመጡት የበለጠ ጸጋን ሊያገኙ ይችላሉ። በመቀዳደም አይደለም ክርስትና እና በጣም ደስ የሚል ቀን ነው። ልደትዬ እናንተ ፍሬዎች ናቸው። እግዚአብሔር ይባርካችሁ ሁላችሁም። በጣም ደስ የምትሉ ልጆች ናቸው። ክብር ለእግዚአብሔር። አሚን። አይገባም አትበሉ፣ አባክኖ የመጣን አይገባም አትበሉ፣ አይገባም አትበሉ። ፍቅር ስለሆነ እግዚአብሔር ለሁሉ ልጅ ቤቱን ይወርሳል እንደ ተስፋ ቃሉ። ይህ መዝሙር እኮ የማይሰለች በጣም ደስ የሚል ሆነ። ለትምህርት በጣም አመሰግናለሁ። ለሌላ ወንድሜቶች ቦታ ላይ ልቀቅ። እሺ፣ እግዚአብሔር ከአንተ ጋር ይሁን፣ አትጥፋ። እሺ ወንድሞች። አሁን የገባሽው እህታችን ሰላም ላንቺ ይሁን። አሁን የገባሽው እህታችን ማኪ ዘጎንደር ነው የሚለው። ሰላም ክርስቲያን ነው። ኦኬ፣ ኦርቶዶክስ ነሽ እህታችን? ሚዩት አድርገሽ ጸጥ እያልሽ ነው ያለሽው። እሺ፣ በቃ ሌላ ሰዎች እናስገባና እንቀጥል። ዌል እንግዲህ እስኪ እንግዲህ መደዳው ላይ ያላችሁትን ሰዎች እያስገባው እያጣራው እንትን እላለሁ። እሺ፣ ያሚ ኢፖክሲ ነው የሚለው። አዎ፣ ሰላም ልደትዬ፣ ሁላችሁም እንዴት ናችሁ? እግዚአብሔር ይመስገን። ሰላም፣ ሁሉ ሰላም፣ እግዚአብሔር ይመስገን።
እስኪ ቤተ እምነት ነው ወንድማችን? እኔ ኦርቶዶክስ ክርስቲያን ነኝ። እሺ ግን የጠፋ በግ። ለምንድን ነው የጠፋው? ከእረኛ እጅ ለምንድን ነው የወጣው? ልደት ይሄ ምናልባት የዩኒቨርሲቲ ህይወትን ካየኸው እዛ አካባቢ ላይ ያሉ ኦብስታክሎችን ታውቃቸዋለህ። እኔም ነበርኩኝ 3 ዓመት ተምሬ የወጣው እና እዛ አካባቢ ላይ እዛ ከገባም በኋላ ብዙ ነገሮችን ሉዝ አድርጌ ነው የወጣሁት እና እግዚአብሔር ይመስገን አሁን እየሞከርኩ ነው ለመመለስ እየሞከርኩ ነው። እግዚአብሔር ይርዳኝ፣ እናንተም ጸልዩልኝ። ግን በዋነኝነት የገባሁበት ትልቁ ምክንያት ምናልባት ከትላንት ወዲያ ልክ ወንድሞቼ እዚህ ፕላትፎርም ላይ ያላችሁ አንተንም ጨምሮ እነ ኢዮባን እነ ጋዲሳን በእውነት ሳያችሁ በጣም ነው የምቀናው ከምነግርህ በላይ። ማለት ምናልባት ሀረር የምታውቃት ከሆነ ሀረር ምስራቅ ሐረርጌ ባቢሌ የምትባል ከተማ አለች። እዛ ደብር ቅዱስ ማርቆስ እና ብስራተ ገብርኤል የሚባል ቤተክርስቲያን እዛ ውስጥ በአገልግሎት ህይወት ውስጥ ነበር ያለፍኩትኝ እና ቤተክርስቲያን የሰጠችኝን ትምህርት እውቀትን መጠቀም ያልቻልኩ ማለት ብዙ ማለት ምን ብዬ እንደምነግር አላውቅም። ብቻ እናንተን ሳይ የምቀናውን ቅናት እውነት እግዚአብሔር ነው የሚያውቀው። ያሳደገኝ መልአክ ቅዱስ ገብርኤል ያውቃል። ለመመለስ በጣም ነው ጥረት የማደርገው፣ ግን የህይወት ፈተናም ራሱን የቻለ እንትን ያለው ታውቀዋለህ። ልደት በተቻለ መጠን አንዳንዴ እናንተ ጋርም አልፎ አልፎ መግባትም መማርም እፈልጋለሁ። በአጠቃላይ እናንተን ላመሰግናችሁ፣ በርቱ፣ እግዚአብሔር ይርዳችሁ ልል መንገዴም ማለት አትሊስት ራሴንም ደግሜ እንዳይ ምክንያት ስለሆናችሁኝ ነው ልደትዬ። ላመሰግናችሁ፣ በዛም እንኳን አደረሳችሁ ለልደትዬ ልል ነው። እወዳችኋለሁ። እግዚአብሔር ያክብርልኝ። በርቱ። ጸጋ የእግዚአብሔር ጸጋ ይብዛላችሁ። ወዳችኋለሁ ወንድሞቼ ሁላችሁንም፣ ተሙንም ጭምር። አሚን አሚን። እሺ እግዚአብሔር ያክብርልን። በጣም እናመሰግናለን። ተባረክ። እግዚአብሔር አበርታ። እሺ እናመሰግናለን። እንዴ ዲያቆን እንዴ ዛሬም እንደዚህ ትሬኒንግ ሰላም ነው ዲያቆን፣ እንኳን ደህና መጣ። ሰላም እኮ ነው ያስወጣኝ። ምን ሆነህ ነው? ቆይ ያሬዲ፣ ቆይ አንዴ ይቅርታ ያሬዲ፣ ከይቅርታ ጋር ቆይ እኔ ሚዩቱን ላንሳ። ሚዩቱን አንሺው እህታችን። አነሳዋለሁ ሚዩቱን። ሳላወራ ገና ሳላወራ ኦኬ ኬት መጣሽ ምናምን ብለን ያስወጣኝ። እሺ ራሱ ነው እኔ በሰማንያ ቀን የተጠመቅኩኝ እናትና አባቴ እንዳለ ኦርቶዶክስ የሆኑ ልጆች ነኝ። እሺ እሺ መተን እንደዚህ ልትናገረኝ አትችልም። እሺ እሱን ወቀው። ምን አደረግኩሽ? ምን አደረግኩሽ? አንቺ ማንሽ ብለ ድምፅሽ አይሰማም፣ ሩቅ ነው። ይኸውልሽ ድምፅሽ ሩቅ ነው በጣም ድምፅሽ ሩቅ ነው በጣም አይሰማም። ድምፄ ትክክል ነው፣ አይሰማም። ያ ትክክል እንዴ? እኔ እኮ ቤተሰቦች ሁሉ ቤተሰቦች ቄሶች እኮ ናቸው። አንቺ እንዳሰብሽው አይደለም። ማይክሽን አንስተሽ ዝም ስትይ ጊዜ እኛ እያስገባን ያለነው ፕሮቴስታንቶች በቃ ይቅርታ፣ በቃሽ። አንቺ እንዳሰብሽው አይደለም፣ እንደዛ አይደለም። አንቺ እንዳሰብሽው አይደለም። ፕሮቴስታንት እሺ እናቴ እመቤቴ ምለ እመቤቴ ወይ እንዴ ቤተሰቦች ሁሉ ኦርቶዶክስ ናቸው። ዘር ማንዘሮች ሁሉ ኦርቶዶክስ ናቸው። እሺ
እኔ በሰማንያ ቀን የተጠመኩት በሰማንያ ቀን የተጠመኩት። እሺ ምን አስከፍቶሽ ነው? ምን አስከፍቶሽ ነው? ምን አልሽኝ? ምን አልኩሽ? ምን አልኩሽ? እኔ እንደዛ እኮ አላልኩሽም። ተረጋጊ። ቆይ እህታችን መጀመሪያ ተረጋጊ እስኪ። ቆይ ተረጋጊ። እንዳሰብሽው አይደለም። እስኪ ተረጋጊ መጀመሪያ አንቺ። አይዞሽ። ቆይ ተረጋጊ። እሺ ቆይ ተረጋጊ መጀመሪያ አንቺ። አንቺ እንዳሰብሽው አይደለም። ተረጋጊ። ገባሽ? እኛ ፕሮቴስታንቶችን ሶሪ አሁን ስልክ እየተደወለ ነበረ። ኦኬ ስልኩን አቁሜዋለሁ። ቤተሰቦቼ ሁሉ የጎንደር ቄሶች ናቸው። እሺ እሱን ወቁት። እሺ እኛን ግን የእኛን ሀሳብ ግን ሰምተሽዋል? መጀመሪያ እየደወለ ቤቴ ሆይ የሆነ ሰው የደወለብኝ ነው። ይቅርታ አም ሶሪ። ግን ዘርማንዘሮቼ ሁሉ የጎንደር ቄሶች ናቸው። እሺ እሱን ወቁት። ቤተሰቦቼ ሁሉ የጎንደር ቄሶች ናቸው። እኔ በሰማት ቀን የተጠመቅኩት ሴት ነኝ። እሱን ወቀው። ጎንደር ጥርት አልኩኝ። የዛ የመይሳው ካሳ ልጅ ጎንደሬ ነኝ። እሺ ዘርማንዘሮቼ ሁሉ ቄሶች ናቸው። እሱን ወቀው። ሁለተኛ እንደዚህ ብለህ እንዳትናገረኝ። እሺ ቴንክ ዩ በቃ ይቅርታ። ሁለተኛ እንደዚህ እንዳታናገረኝ። ቴንክ ዩ ዌልካም። እሺ አመሰግናለሁ። እኔ ሚት አድርጌ እቀመጣለሁ። አሁን በቃ ተቀመጭ። ተቀመጭ። ቴንክ ዩ እንዴ ሜቢ ሆይ በቃ ተቀመጭ። መዝሙሬ እንኳን ደህና መጣ። ይቅርታ በመሀል አቋረጥን። እንኳን ደህና መጣ። እግዚአብሔር ይመስገን። እንኳን ደህና ቆያችሁ። ወንድማችን ተሜ፣ ዶክተር ሳምሪ፣ የምንወዳቸው የምናከብራቸው ታላቅ ወንድማችን ዲያቆን መምህር ሕዝቅያስ፣ ነገ ደግሞ ቄስ ሆነው የንስሐ አባት እንዲሆኑኝ የምፈልጋቸው ናቸው። እዚህ ያለሽ እህታችን ማኪ እንኳን በሰላም መጣሽ። ሁላችሁንም ሰላም እያለሁ ቶልዬ ያሬድዬ የኔ ውድ ወንድሜ እንኳን ደህና መጣ። ውድ ወንድሜ እሺ፣ እንኳን ደህና ቆየሽ እህታችን። ሁላችሁንም እንኳን አደረሳችሁ ብያለሁ። ልደትዬ እግዚአብሔር ይስጥልኝ ስላስገባኝ አመሰግናለሁ። አሚን አሚን አሚን። እሺ በጣም ደስ የሚል ጊዜ እያሳለፍን ያለ ነው። መዝሙሬ አንድ ከላይ የምታያት እህታችን ጥያቄ የጠየቀች ከእሷ ጋር የመለስን በጣም ደስ የሚል ጊዜ ነበር። ሌላ ጊዜ ቀጠሮ ይዘናል። ፕሮቴስታንት ወንድሞቻችንን እያስገባን እስኪ በክርስትና ዙሪያ ላይ ማለት በመዳን ጉዳዮች ላይ እየተነጋገርን ያለ ነው። በቅንነት በተለይ ልቦናቸው የተነሳሳ በጣም በቅንነት የቤተክርስቲያንን ትምህርት ለማወቅ የሚፈልጉ ፍላጎት ያላቸው ሰዎች በጣም በጭፍን ጥላቻ ውስጥ ያሌሉ ለመስማት ለማዳመጥ ዝግጁ የሆኑ ሰዎችን እያስገባን እየጠያየቅን በመሀል ኦርቶዶክሳውያንንም እያስገባን ጥያቄ ካላቸው ጥያቄ እየመለስን ያለ ነው። እግዚአብሔር የተመሰገነ ይሁን። እዚህ ደርሰናል። አሁን ደግሞ መምህራን በመካከላችንም ስላሉ ዲያቆን አለ፣ ዲያቆን ሕዝቅያስም አሉ፣ ዲያቆን መዝሙር ያለ፣ ተሜም አለ። ተሜ መምህር አይደለም እናንተ አላችሁ። ድሉን ደግሞ ለእናንተ እሰጣለሁ ሌላ ሰው አስገብቼ። ቅድም ያናገርካት ልጅ አለች ወይስ ወረደች? የመጀመሪያ የተማማራችኋት ልጅ ያው ከላይ ናት እኮ አለች። ኦኬ ወደ ስራ ሄዳለሁ ስትል ስለሰማኋት ነው። በእውነት ከአንተ ይልቅ መመስገን ያለባት እሷ ናት። ምክንያቱም ለቃሉ ደጅ እንደዚህ ልቧን ከፍታ የነበራት ሪስፔክት በእውነት እግዚአብሔር አምላክ እህታችን ማን ነው ስምሽ አብዝቶ ይባርክሽ። ለአንቺ የምነግርሽ ጥቅስ ሁለት ጥቅሶች አሉኝ። አንደኛው አይ አይደለም ማኪዬ ቆይ አንቺ አይደለም መጀመሪያ ትምህርቱን ለአንቺ የምነግርሽ ጥቅስ የመጀመሪያው የሉቃስ ወንጌል ምዕራፍ 19ን እንደው ዛሬ በደንብ አንብበሽ እንድታድሪ ፈልጋለሁ። ምንድነው መሰለሽ ሐሳቡ? አንድ ሰው በልቡ ውስጥ መሻት ይፈጸማል። ያቺ መሻት ስትፈጸም
የመዳን ቀን ዛሬ ነው፣ የመዳን ሰዓት አሁን ነው አይደለም የሚለው አሁን ነው የሚለው እና ለሁሉም ጊዜ ስላለው ያችን አይነት እንደ ቀድሞ አይነት የልብ መሻት በውስጥሽ ሲፈጸም እንደ ዘኪዮስ ነው ማድረግ ያለብሽ። ዘኪዮስ ምንም ነገር ሳያደርግ 3 ነገር በልቡ ውስጥ ነበር ተጭሮ ነበር። ምን አለበት እኔም አለ እንደ ሰው እቤቴ ሰው ገብቶ አብሮኝ ቢበላ ስሜን የሚጠራ ሰው ቢኖር አብሮኝ የሚውል ሰው ቢኖር ብሎ አሰበ ማለት ነው በልቡ። ግን ፈሪሳውያን ሊያደርጉለት አይችሉም፣ ይጸየፉት ነበር። በምን ምክንያት ነው የሚጸየፉት? ቀራጭ ስለሆነ በስራው። ስለዚህ ክርስቶስ በሱ ከተማ ያልፋል ሲባል ምን አደረገ? ሾላ ላይ ወጣና ቢያንስ እሱ ያው ከነሱ ይብሳል እንጂ መቼም ዞር ብሎ አያየኝም ብሎ ግን ቢያንስ መልኩልኝ ብሎ ዛፍ ላይ ወጣ፣ የሾላ ዛፍ ላይ። በዛሽ ቅጽበት ሲወጣ ሾላዋ ጋር ሲደርስ ክርስቶስ ቀጥ ብሎ ቆመና ቀና አለው። 3ቱንም ነገር ፈጸመለት። 3ቱንም ነገር ዘኪዮስ አለው። ስሙን የሚጠራው ይፈልግ ነበር። ስሙ ሲጠራ ደነገጠ። ና ውረድ፣ በቤትህ እውል ዘንድ ይገባኛል አለው። አብረንም እንበላለን አለው። ከዛ ቤት ገቡ። ክርስቶስ ምን አለ? ይህ የአብርሃም ዘር ነውና፣ ልብ ብለሽ ይችን ቃል ስሚ። ይህ የአብርሃም ዘር ነውና ለዚህ ቤት ዛሬ መዳን ሆናል። ክርስቶስ የሚቆጥራቸው ሰዎች ማለት የሚቆጥራቸው ስልሽ ቤተ ክርስቲያኒቷን ሲመሰርት የገቡትን ሰዎች በአብርሃም እቅፍ ነው ያስቀምጣቸው። የገቡትን ሰዎች በሐዋርያት እግር ስር ነው ያስቀምጣቸው። የገቡትን ሰዎች ስም እየጠራ ነው፣ እንደ ዳኑት ነው፣ በዳኑት ነው ስማቸውን የሚጠራው። እና የሰማሽው አሰማም እንደ ሊዲያ ልብሽ ተከፍቶ ስለሆነ ይሄ የመዳን ቀንሽ ስለሆነ የመጀመሪያ ጥቅስሽ እኔስ ከወጣሁበት የክደት ሾላ ላይ ክርስቶስ ሲጠራኝ እንዴት ልውረድ ብለሽ ፈጥነሽ እንድትወርጂ ዛሬ የሰማሽውን ቃል እግዚአብሔር እንዳታባክኙ። ሁለተኛው ቅዱስ ጳውሎስ ለተሰሎንቄ ሰዎች የጠቀሰው አንድ ጥቅስ አለ። አንደኛ ተሰሎንቄ 2:18 ላይ ምን ይላል? ከአንዴም ሁለቴ ልመጣ አስቤ ሰይጣን አዘገየኝ ይላል። ከአንዴም ሁለቴ ወደ እናንተ ልመጣ ብዬ ሰይጣን አዘገየኝ ይላል። ሰይጣን እንዳያዘገይሽ ተጠንቀቂ። ሰይጣን እንዳያዘገይሽ። ለምን? ክርስቶስ ሲያስተምር ሰዎቹን ወደ ማዶ ተሻገሩ ብሏቸዋል። ስለዚህ ሳትሻገሪ እንዳትቀመጪ፣ በቀጠሮሽ መሰረት ቶሎ ጥያቄ ሲን ይዘሽ ነይ። ከወጣሽበት ሾላ ላይ ወርደሽ እኛም ደግሞ እህታችን ተጨመረች ብለን በሰማይ መላእክትም ዘንድ ደስታ እንዲሆን የእግዚአብሔር ቅዱስ ፈቃድ ይሁን። ልብሽን የከፈተ እረኛሽ ኢየሱስ ክርስቶስ እየጠራሽ ነው። ለእረኛሽ አቤት በይ። እግዚአብሔር ይስጥልኝ ልደቴ። እሺ ዲያቆንዬ፣ በጣም አመሰግናለሁ ስለ ምኞታችሁም ስለ አካፈላችሁኝ እግዚአብሔር ቃልም እጅግ አድርጌ አመሰግናለሁ። ይርዳኝ፣ ሁላችንንም ይርዳን። አሜን 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 አሜን። እሺ እናመሰግናለን። ዲያቆን ቃለ ሕይወትን ያሰማልን። እናመሰግናለን። የገቡ ሰዎች እናናገራለን። እስኪ ቤቲ ቤቲ። አቤት። ሰላም ነው? እግዚአብሔር ይመስገን። ሰላም ልደት፣ እንዴት ነህ? ሁላችሁንም ሰላም ብያለሁ። አለን እግዚአብሔር ይመስገን። አንድ ጥያቄ ነበረ፣ የሱ ልጠይቅ ነበር የገባሁት ማለት ነው። እኔ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታይ ነኝ። በንስሐ አባት ዙሪያ ነው የምጠይቅ ማለት ነው። ንስሐ አባት መቀየር ይቻላል ወይ? ድምፅ ይሰማል? ያሬዶ እሷን አስተናግድና ፕሮቴስታንቶችን አስገብተን እንወያያለን። እንሽልቴ ቃል ታሰማልን።
መምህር ዲያቆን ሕዝቅያስ እህታችንን በርቺ፣ መንፈስ ቅዱስ ሩጫሽን ያስጨርስሽ፣ ጥበብ ማስተዋልን ሚስጥርን ይግለጥልሽ ይግለጥልን፣ ሁላችንም ያጽናሽ። እንግዲህ በቃሉ እሺ፣ እህታችን ጥያቄሽ ምን ነበር? የንስሐ አባት መቀየር ይቻላል? ኦኬ፣ ይሄ እንግዲህ ያው ለራሳቸው ለንስሐ አባት አሁን ራሱ የዚህ ጥያቄ ባለቤት ንስሐ አባት ናቸውና የንስሐ አባት ናቸው መጠየቅ የነበረባቸው። ግን እንዲያው እንደ ጀርናል ነገር ልመልስልሽ። ሰው እዚህ ያለን አሁን ዲያቆናት ነን። ዲያቆናት የዲያቆናቱ ድርሻ አለ፣ አባቶች ነው ደግሞ የአባቶች ድርሻ ይኖራል። እና እኛ ቤተክርስቲያን ድርሻ አለን። ሰው የአባቶችን መልስ ይሄ ነው ብዬ ባለመልስ ደስ ይለኛል። ግን ያው በጠቅላላ ባለው ነገር ላስቀምጥልሽ። ይቅርታ ግን ልመልስልሽ። እሺ መመለስ የማይቻል ከሆነ ሌላ ጊዜ አባቶች ሲመጡ መምጣት ትችላለህ። ኖ ልመልስልሽ ነው። አይ ለወደፊት አሁን ብዙ ጊዜ አባቶች መመለስ የሚገባቸውን ነገር ከአባቶች ጋርም ኮኔክሽን ኖራችሁ እንፈልጋለን። እኛ ከኛ ጋር ብቻ ሳይሆን ደግሞ ከአባቶች ጋርም ግንኙነት የአባትና የልጅነት ግንኙነት እንድንጀምሩ እንፈልጋለን። እኔ በበኩሌ እፈልጋለሁ ያ ልምድ እንዲኖር። ልክ እኛ ቀላችሁ እንደምታወሩን እንደምትቀርቡን ደግሞ ከአባቶች ጋር የአባትና የልጅነት ግንኙነት ቢኖር ጥሩ ነው ብዬ አምናለሁ። እንኳን መንፈሳዊ አባት አይደለም ስጋዊ አባት እንኳን መኖሩ በህይወታችን ላይ ይጠቅመናል። እኔ ብዙ ሰው የንስሐ አባት አያስፈልግም ሲል ያስቀኛልም ያሳዝነኛልም። ለምን አባት እንኳን የሚባለው ገጽ የአባት ሮል በዓለማዊ ህይወታችን እንኳን አባት የሚለው ድርሻ በጣም ትልቅ ቦታ አለው። ለስጋዊ ህይወታችን ላለው ለምድረታችን፣ ለመንፈሳዊ ደግሞ መንፈሳዊ አባቶች ደግሞ ምን ያህል አይበልጡ የሚለው እንዲታሰብ ነው። የመንፈሳዊ አባት ወይም ንስሐ እነዚህ አባቶች ከያሽ በኋላ ዝም ብሎ መቀየር አይቻልም። ኦኬ አይቻልም። በስጋዊ እንኳን አሁን ልምጣልሽ። ለምሳሌ ሲከታተልሽ የነበረ ዶክተር ቢኖር ሌላ ዶክተር ጋር ልቀይር ብትይ የምትቸገሪው አንቺ ነሽ። አንደኛ እንደ ባህሪሽ እንዳለብሽ የበሽታ ሁኔታ እንደምትወስጂው የመድኃኒት አይነት ሲከታተልሽ የነበረው አባት ይቅርታ ዶክተር እሱ እስከ መጨረሻው ቢከታተልሽ መልካም ነው። ዶክተሩ ላይ ግን የሆነ ነገር ቢደርስ ከሀገር ቢወጣ የማይችልበት ሁኔታ ቢፈጠር ኦር አንቺ ደግሞ ከሀገር ብትወጪ ኦኬ በሆነ ምክንያቱ ምን ታደርጊያለሽ? ሌላ ዶክተር ትይዣለሽ። ኦኬ ግን ምን ይሻል ያ ዶክተር? መጀመሪያ እስቲ መጀመሪያ ባክግራውንድ መጀመሪያ የመጣሽበት ሐኪም ቤት ሄደሽ ታውቂያለሽ? ይሻል አዎ ካልሹ ኦኬ እስቲ መጀመሪያ ሄደሽበት ከነበረው ሐኪም ቤት ከዶክተርሽ የሆነ መረጃ አምጪልኝ ይሻል አይደል? ምክንያቱም ምን ላይ እንደደረሽ ምን እንደነበር ሁሉ ለማወቅ ማለት ነው። ይሄ እንግዲህ በዓለማዊ ህይወት እንደዚህ ከሆነ መንፈሳዊ ህይወት ላይ አባቶች ሊቀየር ለአባቶች ጋር ሌላ አባት ልትይዥበት የምችባቸው ኬዞች ሊፈጠሩ ይችላሉ። ከሀገር መውጣት ሊኖር ይችላል። ሞት ሊመጣ ይችላል። ያሻቸው አባት ጊዜያቸው ደርሶ ወደ እግዚአብሔር ሊሄዱ ይችላሉ። በጣም ርቀት ዲስታንስ የንስሐ አባትና የንስሐ ልጆች ርቀት እንዲኖራቸው አይፈቀድም፣ አይመከርም ጋፕ እንዲፈጠር። ምክንያቱም መንፈሳዊ ወቅት ክትትል ስለሚፈልግ ዕለት ዕለት በዛ ምክንያት ሌላ አባት ልትይዥ ትችያለሽ። ግን ከመያዝሽ በፊት ከመጀመሪያ አባትሽ ጋር በደንብ ተነጋግረሽ ልትገናኙ አልቻላችሁበት ልትቀጥሉ አልቻሉበት ምክንያት አንቺም ልታውቅ ይገባል፣ እኛም አባት ያውቁት ይገባል። ከዛ ያሰናብቱሻል ማለት ነው። ማሰናበት ይባላል በቤተክርስቲያናችን። ያሰናብቱሽና ወደ ሌላ አባት ሄደሽ ሌላ አባት መያዝ ትችያለሽ። አንዳንዴ አዲስ የምትይዣቸው አባቶችም ከድሮ አባቶች ጋር ከመጀመሪያ አባትሽ ጋር ተደዋውለው ይናገራሉ። እንዴት ናት? ምን ላይ ናት? እንዴት ነበረ? እኔ በምን ላግዛት? ምክንያቱም እኛ አባት ብዙ ስለሚያውቁሽ፣ አዲሱ አባት ደግሞ ገና ሲላወቁሽ በምን ላግዛት ምን ላርግ ብለው ደግሞ ከዛ ጋር ይነጋገራሉ ማለት ነው። እንደዚህ አይነት ኮንዲሽኖች ሊፈጠሩ ይችላሉ። ግን የሚመከረው አንድ አባት ከያሽ ከእሳቸው ጋር እግዚአብሔር ቢፈቅድልሽ እስከ መጨረሻው ብትቀጢ። ለምሳሌ በሲንግል ህይወትሽ ሳታገቢ ከሆነ የጀመርሽው እኚህ አባት በኋላ የትዳር ስትይዢ የቤተሰቡ ራሱ የንስሐ አባት ይሆናሉ። አይሽ እያደገ ተያይዞ የሚመጣ ነገር ስለሆነ በዚህ መልኩ ብታስተውና ብታስኬጁ መልካም ነው። እኔ ግን ካጎደልኩና ደግሞ እንትን ካልኩኝ ያው ዲያቆን ሕዝቅያስም አሉ ልደትዬም አለ መልሽ ሄድሽ ከሆነ ይመልሳልኛል። ግን ምን እንደሆነ ታውቃለህ? እኔ በስደት ላይ ነው እህታችን። አቤት። እርግጠኛ ነኝ በስደት ላይ ነው ያለሽው እና መዝሙር ቃለ ሕይወት ያሰማልን። ይህንን ነገር
ወይ መዝሙረን ወይ ደግሞ ሌሎች አባቶችን ወይም እንዳለሽበት አካባቢ በውስጥ ብትጠይቂ። ምክንያቱም አሁን ላስቆምሽ ሳይሆን ከዚህ በፊት አንድ የተሰሩ ስህተቶች አሉ። የምቀይርበት ምክንያት ብላ ልጅቷ የሰው ኃጢአት አውርታ ወረደች። በኋላ ላይ ሲጣራ እውነት ያልሆነ ነገሮች አሉ እና ትክክለኛ ኦርቶዶክስ ከሆንሽ እንግዲህ እንዳትቆጪ አደራሽ ከታላቅ ይቅርታ ጋር። ምክንያቱም ለቤተ ክርስቲያኒቱ ለክርስቲያኖችም ለአባቶችም ሕይወት መጠንቀቅ ስላለብን እዚህ ላይቭ ላይ መናገር የሌለብሽን ነገሮች እንዳትናገሪ ነው። በስደት ካለሽ የመጀመሪያው የምታደርጊው ነገር የምትቀየሪባቸው ምክንያቶች በቂ መሆን አለባቸው። መቀየር መብትሽ ነው። መቀየር እሱንም አሁን መዝሙረን በውስጥ ብትጽፊለት ከዛ በኋላ በትክክል ማውራት ብትቺ አንደኛ አንቺም እረፍት ያለው መልስ ታገኛለሽ። ሁለተኛ ግን አይ አሁን መናገር አለብኝ ካልሽ ልትቀይሪ ያሰብሽበትን ምክንያት በዚህ በላይቭ መናገር አትችይም። ምክንያቱም ሰውን መክሰስ ወይንም ደግሞ ከአቅምሽ በላይ ሆኖ በአካባቢው ላይ ምንም ካህል ሊኖር ይችላል። ብዙ ነገር ስለሚኖር ለዚህ ጥያቄ መልስ ከታላቅ ይቅርታ ጋር ከአቅም በላይ ካልሆነብሽ እና አሁኑኑ ካልመለሳችሁልኝ ወይ በህመም ምክንያት ቶሎ ንስሐ ገብቼ ስጋው ደግሞ እቀበላለሁ ምናምን አይነት ከሌለሽ እንደው በተረጋጋ መልክ ብትጠይቂ፣ ኦር ደግሞ አይ አሁን ጥያቄ መልሱልኝ ካልሽ ደግሞ ስለ ካህኑ ስለምትቀይሪያቸው ካህን ምንም እንድትነግሪን አንፈልግም። ምክንያቱም የሰው ኃጢአት ለመስማት እንኳን የካህን የራሳችንን መሸከም አንችልም። ስለዚህ ፍቅር የኃጢአትን ብዛት ይሸፍናልና ሰው ሆነው በተለያየ ድካም ምክንያት አንቺ አይኝ አባት ከዚህ በኋላ አባት አይሆኑኝም እንዲህ አድርገውኛል ብትይ እኛ ይህንን ወደኋላ ለመመለስ አንችልም፣ አንዴ ቃሉ ካፍሽ ከወጣ። ስለዚህ አሁን በእግዚአብሔር ስም አደራ እምልሽ የምትቀይሪላት ምክንያቱ ሳይሆን የምትነግሪኝ በአካባቢሽ ሌላ የምትናገሪው አባት ከሌለ ወይ ወደ መዝሙረን እኔም ሆን ማንም ሰው መጠየቅ በውስጥ ትችያለሽ። የምትጠይቂው ሰው ደግሞ ካስፈለገ እኛ እንተባበረሻለን። እነ ልደትም አሉ፣ ሌሎችም ብዙ አባቶች ብዙ ወንድሞች አሉ። ግን ብዙ ነገር አብዝተሽ ተናግረሽ በኋላ አንቺም ራስሽ የማትወጪው ጸጸት ውስጥ እንዳትገቢ። ስለዚህ በሰው ድካም ለመፍረድ ሳይሆን እዚህ የተሰበሰብነው ነፍስ ለማዳን ስለሆነ የምትድኝበትን መንገድ ለማድረግ ወደ እረፍት እንድትወጪ ሁሉንም እናደርጋለን። ግን ምክንያትሽን በጣም ከሀገር ጋር ከመንገድ ርቀት ጋር ካልሆነ ፐርሰናል ችግር ከሆነ ከካህኑ ጋር ያለሽ ያንን ማየት የሚችሉት እንትን ነውና እንደዛ ቢሆን ለማለት ነው። ፎሎ አድርጌያታለሁ ቤቴ፣ ፎሎ አድርጌሻለሁ እና አግዝሻለሁ። ምን ችግር የለውም። እሺ እህታችን እኔ ማለት ነው ምንም አባቶችን የየትኛውንም አባት ማለት ነው በጣም ነው የማከብራቸው፣ በጣም ወዳቸዋለሁ። እነሱንም እንትን የሚነካ ያን ያህል እንትን የሚልም ነገር አይደለም። በጣም አመሰግናለሁ። ቁጥሬን በውስጥ አስቀምጥልና ማለት ነው የምቀይርበትን ምክንያት እነግርሃለሁ። በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። አሜን አሜን። እዚህ ውስጥ ያላችሁ ደግሞ የሌላ ቤተ እምነት ተከታይ ካላችሁ እኔ በትንሽ ነገር ነው መቀየር። እኔ ብዬ ሀገርም ሊሆን ይችላል አሁን ወንድሜ እንዳለው ማለት ነው እንጂ በሌላ መንገድ አይደለም። እኔ የየትኛውንም አባቶቼን ወዳቸዋለሁ፣ አከብራቸዋለሁ። ያን ነው የምለው። በቃ በውስጥ ትመልስልኛለህ ጥያቄ፣ ቁጥሬን አስቀምጥልኝ። እሺ ፎሎ ልመልስና ማለት ነው። እሺ በጣም ነው የማመሰግነው። እሺ በርቺ፣ እግዚአብሔር ካንቺ ጋር ነው። እሺ እግዚአብሔር ያክብርሽ፣ እግዚአብሔር ይስጥልኝ። አሜን። ለእናንተም እግዚአብሔር ያክብራችሁ።
እሺ ኦኬ እናመሰግናለን። ፕሮቴስታንቶች እስኪ አንዳንድ ቁጥር ጻፉልን እና እንቀጥላ ከእናንተ ጋር እንዲ እንወያይ። እንዲ ጠፋችሁ ገስት ላይ ያለ ሰው እንዳለ ቲንክ ሌላ ናችሁ እና ከሆናችሁ እስኪ ገስት ላይ ሪኩዌስት ልካችሁ ፕሮቴስታንት የሆናችሁ ሰዎች ንገሩኝ። እስኪ አንድ ቁጥር ጻፉልኝ። ልደትዬ ያው አንድ ቁጥር የጻፉልህ ይመስለኛል እስከገቡ ድረስ አንዳንድ ትናንት ያው የእመቤታችን ልደቷ ስናከብር ስናስብ ብዙ ወንድሞቻችን ያው ፕሮቴስታንቶች እዚህ ላሉ ከፍተው በጣም ብዙ ነገር ሲናገሩ ነበር እና ከተናገሩት ውስጥ ያው ጥቂቱን በቪዲዮም ስለማሳይ ያሳቀኝ የቱ ነው መሰላችሁ? በይበልጥ ማለት ነው ሐናና ኢያቄም ብለው ስም ያወጡት ኦርቶዶክሳውያን ናቸው። የድንግል ማርያም እናትና አባት ሐናና ኢያቄም ኦርቶዶክሳውያን ለሁሉ ስም ያወጣሉ። ሐናና ኢያቄም አይደሉም ስማቸው። የድንግል ማርያም አባትና እናት ስማቸው ሐናና ኢያቄም አይደለም። ኦርቶዶክሳውያን ናቸው ይህን ስም ያወጡት። የኢትዮጵያ ኦርቶዶክስ ግን አይደሉም። አንደኛ ደግሞ ቃና ዘገሊላ ላይ ዶኪማስ እያሉ ስም ያወጣሉ። ይህንም ኦርቶዶክስ ናት ያወጣችው። ኦርቶዶክሶች ስም ማውጣት ይወዳሉ ለሁሉ ነገር አለ። ሚስማሩ ሳይቀር ጌታ የተቸነከረበት እነዛ መስቀሎ እንትን በችንካሮቹን ሳዶር አላዶር እያለች ስም ያወጣች ኦርቶዶክስ ናት። በቃ ትናንት በጣም እንዲያው ከእውቀት ማነስ ይሁን ወይ ከጥላቻ ይሁን ወይ ዝም ብሎ በቃ ኦርቶዶክስን መቃወም ነው ያለብኝ ብሎ ፍጥጥ ማለት ይሁን አልገባኝም። በጣም የሚገርሙ ነገሮች ሰማ ነበረ በየቤቱ እና እንዲያውም ቤቴን ከፍቼ እስቲ ኑ አሳዩኝ የድንግል ማርያም እናትና አባት ሐናና ኢያቄም አይደሉም ወይም ሐናና ኢያቄም ካልሆኑ ማን ናቸው? ወይ ደግሞ ሐናና ኢያቄም ብላ ስም ያወጣችሁ ኦርቶዶክስ ናት ብላችሁ እስቲ ፕሩፍ አድርጉልኝ። ቤቴን ከፍቼ መልስ ሲጠፋ ለመዳን አይጠቅምም የሚመልስ ሆነ መጨረሻ ላይ ይመለስልኝ። ይሄ ለመዳን ምን ይጠቅማል? ይሄ ከመዳናችን ጋር ምን ይያያዛል ተባልኩ ማለት ነው። እና እስቲ እሱንም ማሳየትም ካለብን ሲሊ ነገር ነው። አይኖ ምንም የሞኝ ነገር ነው። ግን ቤተክርስቲያን እናት እውነት የሆነ መነኩሴ ወይ የሆነ አባት ነው ሐና ኢያቄም ብሎ ያወጣው ወይስ ማን ነው የሚለውንም በኋላ ጊዜ ካለ እንድታነሱትም ስለፈለኩኝ ነው። ፕሮቴስታንቶች ከገቡ ይጉና እንግዲህ እንቀጥላለን። ጊዜ ስትልለት ማሳየት ይችላል። ያሬዱ እስከዛ ድረስ እስኪገቡ የገባ ሰው አለ። ሳዶር እሺ፣ ሳዶር ሰላም ብያለሁ።